ጤና ይስጥልን ከ1888 የዕለቱ መረጃዎችን ይዘን መጥተናል። የዛሬው መረጃችን የሚያተኩረው በብርቱካን ተመስገን ዙሪያ ነው። ብርቱካን ተመስገን አገዛዙን አንድ በአንድ እና ተራ በተራ እያመሰችው ትገኛለች። አንዱ ተቋም ታምሶ ሳያልቅ ሌላኛው ተቋም እየቀጠለ ነው። አንደኛው ክልል የሆነ ሀሳብ ከሰጠ በኋላ እዛኛውም ክልል እንደዚህ ያለብኝ በማለት የየራሳቸውን እንግዲህ ትርምስ በየአቅጣጫው ቀጥለዋል ማለት ነው። መግለጫ ያልሰጠ በዚህ ደረጃ ላይ ያልተተራመሰ ያገዛዙ ባለስልጣንና ተቋም አለ ብሎ ለመናገር እጅግ በጣም አስቸጋሪ ነው። ይህ በጣም አስፈላጊ መረጃ በመሆኑ እንግዲህ ለዛሬ ይዘንላችሁ ቀርበናል። አዳዲስ መረጃዎች ናቸው። ከዛ በፊት ግን ብርቱካን ተመስገን ምንድነው ያደረገችው የሚለውን ባጭሩ እንመልከት። ብርቱካን ተመስገን ባለፈው ቅዳሜ በኢቢኤስ ቴሌቪዥን ላይ እንደማንኛውም ተጎጂ ባገዛዙ በተለይ ደግሞ ያገዛዙ ደንቢዶሎ አካባቢና በዛው አካባቢ የሚኖረው ማህበረሰብ ነው ተብሎ በሚጠረጠር በእርግጥ እሷ በቀጥታ ይህንን አልተናገረችም። ነገር ግን በሚጠረጠር መንገድ ከፍተኛ የሆነ በደል እንደደረሰባትና ለዛም ድጋፍ አድርጉልኝ ለማለት ብቻ ወደ ኢቢኤስ ጣቢያ ቀርባለች። የኢቢኤስ ጣቢያም እንግዲህ ጉዳዩን ከተመለከተ በኋላ ለኢትዮጵያ ሕዝብ አቅርቦ ጾታዊ ጥቃት ይቁም እንደዚሁም ደግሞ ድጋፍም ካደረጋችሁላት አርጉላት የሚል መረጃን አስተላልፏል። መረጃው እንደተላለፈ የተወሰኑ ግብረ መልሶች መምጣት በሚጀምሩ ጊዜ አገዛዙ ሁኔታውን አይቶ ከዩቲዩብ ታሪኳን አውርዷል። እንደዚሁም ደግሞ ማስረጃ ለመደበቅ ሞክሯል ማለት ነው። ነገር ግን የመጣው ጎርፍ ማስረጃ በመደበቅ ብቻ የሚቆም አልሆነም። ስለዚህ አገዛዙ ያደረገው ሁለት ኮሚቴዎችን በማቋቋም አንደኛው የፕሮፓጋንዳ ሁለተኛ ደግሞ የምርመራ ኮሚቴዎችን አቋቁሞ በራሱ በጨፍጫፊው አብይ አህመድ የሚመራና ለገሰ ቱሉ በሚባለው ጓደኛው የሚቀናበር ኦፕሬሽን ጀምሯል። የኦፕሬሽኑ ዋና ዓላማ ደግሞ አንደኛ ኢቢኤስ የተባለ ቴሌቪዥን ጣቢያ የሚሰሩ ሰዎችን ማሰር፣ ራሷን ብርቱካንን ማሰር እና ዶክመንተሪ ፕሮግራም ማዘጋጀት፣ ከዚሁ ጎን ለጎን ሌላው ማህበረሰብም በዚህ ደረጃ ምንም አይነት አስተያየትና ጥቆማ እንዳይሰጥ በማድረግ የማፈን እርምጃውን አጠናክሮ ቀጥሎበታል ማለት ነው። የማፈኑ ደግሞ አንደኛው እርምጃ ትላንትና የቀረበው የብርቱካን እውነት የተባለው ዶክመንተሪ ነው። ወደ ዶክመንተሪው ስንሄድ እንደ ባለሙያም ዶክመንተሪው አንደኛ መነሻው በጣም በሚገርም ሁኔታ በሁለት ቀን የሚያልቅ የቴሌቪዥን ዶክመንተሪ ፕሮግራም እስካሁን ድረስ ታይቶ አይታወቅም። እንደውም አንዳንዶች እንደሚሉት በሰዓታት ውስጥ ነው ዶክመንተሪ ፕሮግራሙ ያለቀው። ዶክመንተሪ ፕሮግራም ሲሰራ በባህሪው ማለት ነው ብዙ ነገሮችን የሚያካትት በጣም ጥናት የሚፈልግ ብዙ ሰዎች የሚሳተፉበት ቀረጻው ራሱ እስከ 1 ወር ድረስ ሊፈጅ የሚችል የሙያ ስራ መሆኑ ይታወቃል። ያው እንግዲህ አገዛዙ እጅግ በጣም በመደናበሩና የሚይዘውና የሚጨብጠውን በማጣቱ በሰዓታት ወይ ደግሞ በአንድ ቀን ከምናምን አካባቢ የዶክመንተሪ ፕሮግራሙን አዘጋጅቷል ማለት ነው። በዚህ ዶክመንተሪ ፕሮግራም ደግሞ በጣም የሚገርሙ የመረጃ መፋለሶች፣ የቁጥር ስህተቶች፣ የፎቶ ልዩነቶች በብዛት የቀረቡበትና ህዝቡን ለቁጣ የዳረጉበት ሁኔታ ተፈጥሯል ማለት ነው። በዚህ ደረጃ መታየት ያለበት ዋናው ቁም ነገር ብርቱካን ሌላ ገጸ ባህሪ ሌላ ሰው እንድትሆን በጣም ከፍተኛ የሆነ ጥረት ተደርጓል። የብርቱካን ኢንተርቪው ተደረገ የተባለው በራሱ በፌዴራል ፖሊስ ኮሚሽን መሪ ወይ ደግሞ ኮሚሽነር በሆነው ደንበላሽ ገብረ ሚካኤል አስተባባሪነት ነው። እንደሚባለው ከሆነ ልጅቷ ኢንተርቪውን ስታደርግ ራሱ የፌዴራል ፖሊስ ኮሚሽን ኮሚሽነር ደንበላሽ ገብረ ሚካኤል አጠገቧ ቆሞ የምትለውን እየተከታተለ እንደነበረ ከቦታው የሚወጡ መረጃዎች አመላክተዋል ማለት ነው። ትዳር ጓደኛ የመጀመሪያ ነው። ከሱ ውጭ ማንንም አላውቅም። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነኝ። ልጃገረድ ነበርኩ። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ከዚህ ጎን ለጎን ከቁጥር ጋር በተገናኘ ደግሞ የጋብቻ ስነ ስርዓት ፈጸመች የተባለው ጥር 10 2015 ቢሆንም ነገር ግን ጥር 10 2015 የሮብ ቀን መሆኑ የተጻፉት ዶክመንቶች በሙሉ አዲስ መሆናቸው የጋብቻ ውሉ አዲስ መሆኑ መታወቂያው አዲስ መሆኑ ያስታውቃል ማለት ነው። ባለፉት 2 እና 3 ቀናት አገዛዙ ሙሉ በሙሉ ዶክመንቶችን ሲያዘጋጅ ከአዲስ አበባ የጋብቻ ጽሕፈት ቤት እስከ መታወቂያ አዳዮች ጭምር ማለት ነው መታወቂያ እንዲሰጧት ለማድረግ ከፍተኛ ጥረት ያደረገበትና እንደዚሁም ደግሞ ፌክ ወይ ደግሞ የሐሰት የሆኑ የድምፅ ቅጂዎችን በአርቲፊሻል ኢንተለጀንስ በኩል ሲያዘጋጅ የነበረበት ሁኔታ ተፈጥሯል ማለት ነው። ስለዚህ ብርቱካን እንግዲህ ምንም ማድረግ ስለማትችል ትላንትና ሌላ ሰው ሆና እኔ ውሸቴን ነው የተናገርኩት በሙሉ ሐሰት ነው፣ ገንዘብ ተሰጥቶኝ ተድልዬ ነው በማለት ወደ ሚዲያ ቀርባለች ማለት ነው። እናትና አባቴ በህይወት አሉ፣ አሁንም አሉ፣ ወልደውኛል፣ አሳድገውኛል። እውነታው ምንድነው?
ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። እሷ ከቀረበች በኋላ ግን በሚገርም ሁኔታ ህዝባዊ ቁጣን ቀስቅሷል። ቀላል የማይባል ጫና መጥቶባቸዋል። የራሳቸው ሰዎች የተባሉት እንደ ታዬ ደንዳ እንደ ጀዋር መሐመድ የተባሉት የራሳቸው የሚባሉ ሰዎችም ጭምር ይሄ የሐሰት ዶክመንተሪ ነው፣ ማንንም ማታለል አትችሉም በማለት በአደባባይ መናገር ጀምረዋል። እነዚህ ሰዎች ያሉት ቃል በቃል ለመግለጽ የልጅቷ ጥቃት እንደ ሰው ሊታይ የሚገባ ነው እንጂ በእንደዚህ አይነት ነገር ሸፍጥ ሊሰራባት አይገባም በማለት አገዛዙን መጋፈጥ ጀምረዋል ማለት ነው። በዚህ ምክንያት አገዛዙ የሚይዘው የሚጨብጠው ጠፍቶበት እያንዳንዱ ተቋም መግለጫ እንዲሰጥ በማድረግ ላይ ነው በአሁኑ ሰዓት የሚገኘው ማለት ነው። ምክንያቱም እኛ ከቀራረባችን አይተነሳ ለዛ ቀጥታ ጎጃም ሄድን። ሰርጋችንን ካሰረግን በኋላ ተመልሰን የጋብቻ ሰርቲፊኬቱን ይዘን ወደ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ወደ ሐዋሳ መሄድ አልፈለኩም። አንደኛ ትዳር ይዣለሁ፣ ሁለተኛ እህቶች እዚያም ስላሉ ኦፊሻል እንዲላክልኝ እዚህ ለማመቻቸት ስላለብኝ አዲስ አበባ ማለት ነው እንጂ እዚያ ቀጥታ በአካል አልሄድኩም። የሴቶች ሚኒስቴር፣ የስራና ፈጠራ ሚኒስቴር፣ የትምህርት ሚኒስቴር የቀረ የለም። አሁን ደግሞ ይቀጥላል። በነገራችን ላይ ክልሎችም ራሱ መግለጫ እንዲያወጡ ሊገደዱ የሚችሉበትና ተተራመሱ የሚል መረጃ ትዕዛዝ ከላይ ወደ እነሱ የመጣበት ሁኔታ ሊኖር እንደሚችል ይገመታል። ይሄ የሚያሳየው ምንድን ነው የሚለውን ደግሞ ማየትና መገምገም ያስፈልጋል። በመጀመሪያ ደረጃ አንድ ሰው የጾታዊ ጥቃት ከደረሰበት ጾታዊ ጥቃት ነው የደረሰበት ነው የሚባለው። ሊፈታ የሚችልበት የራሱ የሆነ የህግ አግባብ አለ። በማንኛውም መንገድ ጥያቄም ከመጣ ይፈታል ተብሎ ነገሮችን ባጭሩ መቋጨት ሲገባ፣ ነገር ግን ከብርቱካን ጀርባ ያለው የጦር ወንጀል ግን አገዛዙን እንቅልፍ ነስቶታል ማለት ነው። አሁን አገዛዙ እንደዚህ የሆነ ያለው የብርቱካን ጉዳይ አሳስቦት ወይም ደግሞ በብርቱካን ጉዳይ የመጣበት ጫና ያን ያህል የራስ ምታት ሆኖበት ሳይሆን ከብርቱካን ጀርባ ብዙ ሺዎች በመቶ ሺዎች የሚቆጠሩ የአማራ እናቶችና ህፃናት፣ ሴቶች እየተደፈሩ ስለሚገኙ ያ የጦር ወንጀል ያ ቄራ በሩ እንዳይከፈትበት ከመደናገጥና ከመደናበር የመጣ ትርምስ ነው ማለት ነው። ይህንን በደንብ አድርጎ መገንዘብ ያስፈልጋል። በየትኛው መንገድ እስካሁን ድረስ አገዛዙ ወደ ስልጣን ከመጣበት ጊዜ ጀምሮ በዚህ ደረጃ ተተራምሶም ተደናግጦም አያውቅም ማለት ነው። ይህ ተሳሳተ መረጃ ሆኖ ከልቤ ነው ያዘንኩት። በቤተሰቡ ስም ሁሉም አንገቱን የደፈው እኛ ብቻ አይደለም ሀገሩ በሙሉ። ምክንያቱም እኛ ቤተሰቦችን ሳይማሩ ያስተምሩናል። ርቀት መንገድ ነው ስንቅ ተሸክመው ማለት ምን ለማለት ብቻ ቃላት የለኝም ከመናገረው በላይ ማለት ነው። ያገዛዙ የኮሙኒኬሽን ሚኒስትሩ ለገሰ ቱሉ ወደ ፌስቡክ በመግባት በቀጥታ ስድብ ጀምሯል። ያው እንደሚታወቀው ሰውየው የኮሙኒኬሽን ሚኒስትር ነው። ነገር ግን ያው ሰዎቹ በጣም ራሳቸውን የጣሉና ምንም አይነት የመንግስት ስብዕና የሌላቸው ከመሆናቸው አንፃር በሚኒስትር ደረጃ በመንግስት ሚኒስትር ደረጃ የሚገኘው ሰውዬ የራሱ ፌስቡክን ከፍቶ እንግዲህ ጽንፈኛው እያለ ስድድብ ውስጥ የገባ ሌሎችም ደግሞ ያው ተከፋይ አክቲቪስቶች ማለት ነው በተቻለ መጠን አገዛዙን ለማዳን የሚሯሯጡበት ሁኔታ ተፈጥሯል ማለት ነው። ኢቢኤስን በተመለከተ ደግሞ ወደ 5 ገደማ የሚሆኑ የኢቢኤስ ሰራተኞች፣ የቴክኒክ ባለሙያዎች፣ ጋዜጠኞች፣ ምንም የማያውቁ ሰዎች ደግሞ በአገዛዙ ታፍነው ትላንትና በብሔራዊ ቴሌቪዥን ጣቢያ ወንጀለኞች ናችሁ ተብለው እንግዲህ ለህዝብ ታይተዋል። ይሄ ህዝብን በእውነቱ በጣም የጎዳና ትልቅ የስነ ልቦና ስብራት እንዲደርስበት ያደረገ ወንጀል ነው። የብርቱካን ሳይንስ ደግሞ ከሷ ውጭ ያሉ ስራቸውን የሰሩ ሰዎችን በዚህ ደረጃ የነሱ ወንጀል ማካካሻ ሆነው በብሔራዊ ቴሌቪዥን ጣቢያ ወንጀለኞች ናችሁ ተብለው መቅረባቸው ህዝቡን በእውነቱ በጣም 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 አሳዝኗል። ህዝቡን ብቻም ሳይሆን የራሱ ካድሬዎችና አክቲቪስቶችን ሳይቀር እንግዲህ እንዲጠፉና ዝም እንዲሉ ያደረገበት ሁኔታ ተፈጥሯል ማለት ነው። እንዴት አይነት ነገር ነው? በጣም ግራን የሚያጋባኝ በጣም ስህተት የሆነ ነው። ፎልስ ኢንፎርሜሽን የሆነ ነው በጣም። አሁን እንኳን ደንቢ ዶሎ የተባለ የዛሬ 5 ዓመት በፊት ነው። 5 ዓመት 6 ዓመት ነው። ልጁ ደግሞ ተደፍራ እንደወለደች 1 ዓመት ከ6 ወር ጫካ እንደቆየች ተደፍራ እንደወለደችው ነው። ልጁ ግን ስንት ዓመቱ ነው? 2 ዓመቱ ነው።
ስለዚህ የዛሬ 6 ዓመት 5 ዓመት ትደፈር ነው የዛን ልጁ ስንት ዓመት የሆነው ነበረ። አሁን ቀጣዩ ስራ ምንድነው የሚለውን ማየት ያስፈልጋል። ቀጣዩ ስራ እንግዲህ ብርቱካን ኦልሬዲ ስራዋን ሰርታለች፣ መናገር ያለባትን ተናግራለች። ነገር ግን ከብርቱካን ጀርባ ያለው ቄራ ግን መቼ ነው የሚከፈተው የሚለውን ከፍተኛ ጫና መደረግ እንዳለበት ይታመናል። ይሄ ቄራ ካልተከፈተ በስተቀረ በጣም ከዚህ በኋላም ተከታታይ የሆኑ የጦር ወንጀሎችና እህትና እናቶቻችንን የማሳደድና ጾታዊ ጥቃት በጅምላ የመፈጸም ድርጊት ተጠናክሮ መቀጠሉ የሚቀር ባለመሆኑ ከወዲሁ ለዚህ ጫና ማድረግና ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ማድረግ ያስፈልጋል። የልጅቷ ህይወት ደግሞ እጅግ በጣም አሳሳቢ ነው። ከዚህ በኋላ በህይወት የመኖሯ ጉዳይ እጅግ በጣም የተመናመነ እንደሆነ ይነገራል። ምክንያቱም ነገሩ በጣም ቀላል የሚባል አይደለም ማለት ነው። ከዚህ ጎን ለጎን ደግሞ አገዛዙን ያደናበረው ደግሞ በዚህ ደረጃ ምንድን ነው የሚለውንም ማየት ካስፈለገ አገዛዙ በዚህ ደረጃ ያደናበረው ሌላው ምክንያት የፋኖ ጫናና የአማራ ህዝብ ጫና ቀላል ደረጃ ላይ አለመድረሱን በመገንዘቡና ከዚህ በኋላ ሊታገሰው ወደማይችልበት መንገዳገድ ደረጃ ላይ መድረሱን በራሱ ጉዳይ እንግዲህ በራሱ ሁኔታ ለዓለምና ለኢትዮጵያ ህዝብ ያሳየበት ነው። የኢትዮጵያ ህዝብ አብዛኛው ጥያቄው አሁን ይህን ያህል የሚያደርገው ምንድን ነው የሚለው ነው። አገዛዙ በዚህ ደረጃ የሚደናበረው ምንድን ነው? ለልጅቷ ነው ወይ የሚል ለልጅቷ ብቻ ነው ወይ የሚል ጥያቄ በማንሳት ላይ ነው የሚገኘው። ነገር ግን ይህን ጥያቄ ለመመለስ ያህል አገዛዙ በዚህ ደረጃ የሚደናበርበት ዋነኛው ምክንያት መጀመሪያውኑም ራቁቱን ስለቀረ ከዚህ በኋላ ሊያስተናግደው የሚችል የትኛውም አይነት የፖለቲካም የፕሮፓጋንዳም ጫና እንደሌለ ወይ ደግሞ ያንን ጫና ሊሸከምበት የሚችልበት ትከሻ እንደሌለውና ራቁቱን እንደቀረ የሚያሳይ ነው ማለት ነው። ከዚሁ ጎን ለጎን ደግሞ ሌላው የምንጨምረው ነገር ምንድነው? አገዛዙ በመጣበት ህዝባዊ ቁጣ ምክንያት በመጣበት ህዝባዊ ተጽዕኖ ምክንያት በዛሬው ምሽት ሌላ ዶክመንተሪ ወይ ሌላ ፕሮግራም ሌላ መረጃ ደግሞ አቀርብላችኋለሁ ስለ ብርቱካን ተመስገን የሚል መረጃዎችን ሰጥቷል ማለት ነው። ይህንን ጉዳይ በቀላሉ መታየት ስለማይገባው በተለይ በውጭው ያለ ማህበረሰብ ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ጫና እንዲያደርግና ይህንን ገዳይ ቡድን ቄራውን እንዲከፍት ሊያስገድደው ይገባል። ፍትህንም ለብርቱካን ተመስገን ሊጠይቅላት ይገባል የሚል መረጃ ለማድረስ ነው ዛሬ የመጣ ነው። ከ1888 አብራችሁ ስለነበራችሁ እናመሰግናለን። ሰላም።